በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 20 በዚህች ቀን በኬልቄዶን አውራጃ በቂሳርያ ሀገር የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ውሃ በሦስት ድንጋዮች በተወደደ ልጇ እጅ የታነጸችበት ነው። ልመናዋ በረከቷ ወንዶችና ሴቶች ባሮቿ ከሆንን ከሁላችን ጋር የክርስቲያን ወገኖች ጋር ይኑር ለዘላለም አሜን። ሰላም እንበለ ለአንቲ ቤቲከ እንጻ በሰላሳ አብእን ዘኢያጻ ማርያም ስባት ለጽዮን በአናቅጻ ኢታቅመ ባህረ ጸጋኪ ወይቲ ዌስን በነውፃ ወለእመኒ በእሳተ ኢቲ በላህ እፀ። በዚህች ዕለት ከግልገላ አውራጃ አለሙት ከምትባል ቦታ የሆነው የሳፋጥ ልጅ ታላቁ ነቢይ ኤልሳዕ አረፈ። የዚህም ነቢይ መጣራቱ እንዲህ ሆነ። ኤልያስ አልፎ ሲሄድ የሳፋጥ ልጅ ኤልሳዕን በፊቱ 12 ጥምድ አስጠምዶ ሲያሳርስ አገኘው። እርሱም በእነዚያ የተሾመ ነበር። ኤልያስም ሄዶ መጎናጸፊያው በላዩ ጣለበት። ኤልሳዕም ጥማዱን ትቶ ኤልያስን ተከተለው። ኤልሳዕም አባቴ እወድሃለሁ፣ አንተንም እከተላለሁ አለው። ኤልያስም ብላቴናዬ አድርጌሃለሁና ተመለስ አለው። እርሱም ኤልያስን ከመከተል ተመለሰ። 12ቱንም ጥማድ በሬዎቹ ወስዶ አረደ። በላመ ፈጅጋኖችም ቀቅሎ ለሕዝቡ አቀረበላቸው። እነርሱንም በሉ። ኤልያስንም ተከትሎ ሄደ። ብላቴናውንም ሆነ ብዙ ዘመናትም ሲያገለግለው ኖረ። ኤልያስም በሚያረግበት ጊዜ ኤልሳዕን ከአንተ ተለይቼ ወደ ሰማይ ሳልወጣ አደርግ ዘንድ የምትሻውን ለምነኝ አለው። ኤልሳዕም በአንተ ያደረ ሀብት መንፈስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገር ለመንከኝ፣ ነገር ግን ከአንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ ከአንተ ተለይቼ ወደ ሰማይ ስወጣ ባታየኝ ግን አይሆንልህም አለው። ሁለቱንም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣ። ወደ መካከላቸውም ገብቶ አራራቃቸው። ኤልያስም በመነዋወጥና በጥልቅ ንፋስ እንደዚህ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸውና ጽናታቸውንም አባ አባ ብሎ ጮኸ። ከዚህ በኋላም ዳግመኛ አላየውም። ልብሶቹን ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልሳዕ ራስ ላይም ወረደ። ኤልሳዕም ተመልሶ በዮርዳኖስ ባህር ዳር ቆመ። በራሱ ላይ የወረደች የኤልያስንም መጠምጠሚያ ይዞ ውሃውን መታበት፣ ውሃውንም አልተከፈለም። ኤልያስ ፈጣሪ ወዴት ነው? ይህንስ እንዴት ነው አለ። ከዚያ በኋላም ውሃውን መታው፣ ውሃውን ተከፍሎ ወዲያና ወዲህ ቆመ። ኤልሳዕም ተሻገረ። በዚህም ኤልሳዕ የመንፈስ ቅዱስ ሀብት በእጥፍ እንደተቀበለ ታወቀ። ኤልያስም የወንዙ ውሃ አንድ ጊዜ ከፈለ፣ ኤልሳዕ ግን 2 ጊዜ ከፈለ። ኤልያስ አንድ ሙት አስነሳ፣ ኤልሳዕ ግን 2 ሙት አስነሳ። ከዚህ በኋላ ሂዶ ወደ ኢያሪኮ ገባ። የዚች ሀገር ሰዎችም ጌታችን እነሆ እንደምታዩት የዚችን ሀገር ኑሮ ያማረ ነው፣ የሀገር ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሄዶ ያንን ጨው በውሃው ምንጭ ጨመረው፣ እንዲህም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ አጣፍጡት። ከዚችም ቀን ጀምሮ እስከ ዛሬ ድረስ ኤልሳዕ እንደተናገረው ያ ውሃ ጣፋጭ ሆነ። ከዚህም ሀገር ወደ ቤቴል ወጣ። ሲወጣም ከከተማው ሲወጡ ታናናሽ ልጆቹ በጎዳና አገኘ። እነርሱም አንተ ራስህ በራ ውጣ ውጣ እያሉ ይዘባበቱበት ጀመር። ወደ ኋላም ተመልሶ ባያቸው ጊዜ እግዚአብሔር ስም ጠርቶ ረገማቸው። የዚያን ጊዜ 2 ድቦች ከዱር ወጥተው ከእነርሱ 42 ልጆች ገደሉ። ከነቢያት ልጆች አንዲት ሴት ነበረች። ወደ ኤልሳዕም ጮኸች፣ ባሪያ ባሌ ሞተ። ባሌ እግዚአብሔር የሚፈራ ሰው እንደነበረ አንተ ታውቃለህ። ባለ ዕዳ 2 ልጆቼን ወስዶ ግዛቸው ዘንድ መጣ አለችው። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽስ ምን አለሽ አላት። ዘይት ካለበት ማሰሮ በቀር ሌላ ለእኔ ለባሪያ ምንም የለኝም አለችው። ሂደሽ ከጎረቤትሽ ሁሉ የሸክላ ዕቃና ባዶ ዕቃዎችሽ ተዋሺ፣ አታሳንሺ። ወደ ቤትሽም ገብተሽ በአንቺና በልጆችሽ ላይ ደጁን ዝጊ። በዚያ በሸክላ ዕቃም
ዘይቱን ገልብጪው፣ የሞላውንም አንስተሽ አኑሪ አላት። እርሷም ወደ ቤቷ ገብታ በልጆቿና በእሷ ደጃፍ ዘጋች። እነርሱም ያቀረቡላትን ነበር፣ እርሱም እየቀዳች ትገለብጥ ነበረ። ከዚህ በኋላ ልጆቿን ዳግመኛ የሸክላ ዕቃ አቅርቡልኝ አለቻቸው። የሸክላ ዕቃውን ሁሉ አለቀ፣ የለም አሏት። ከዚህ በኋላ ያም ዘይት ተገታ። እርሷም ሂዳ ለእግዚአብሔር ነቢይ ነገረችው። ኤልሳዕም ሂጂ፣ ይህንን ዘይት ሽጠሽ ዕዳሽን ክፈይ፣ የቀረውን ዘይት ግን የልጆችሽ ሰውነትን የአንቺን ሰውነትን አጅኝበት አላት። ከዚህ በኋላም ኤልሳዕ በአንዲቱ ቀን ወደ ሱማን ሄደ። በዚያም አገር አንዲት ታላቅ ሴት ነበረች። ወደዚያን ከመሄድ ሁሉ አድሮ ነበርና እህል ይበላ ዘንድ አቆመችው። ያቺም ሴት ባሏን ነው የእግዚአብሔር ነቢይ ቅዱስ ነው፣ ዘወትር በእኛ ዘንድ እያለፈ ይሄዳል። ትንሽ እልፍኝ እንስራለት፣ አልጋም እንዘርጋለት፣ መብራት የሚበራበት መቅረዝን፣ ወንበርም ጠረጴዛንም እናዘጋጅለት፣ ወደ እኛም በመጣ ጊዜ በዚያ ይደር አለችው። ከዚህ በኋላ በአንዲት ቀን ወደዚያ ገብቶ በእልፍኙ አደረ። ደቀ መዝሙሩ ግያዝንም ያችን የሱማንያ ሴት ጥራት አለውና ጠራት። እርሷም መጥታ በኤልሳዕ ፊት ቆመች። ነው ይህ ሁሉ ክብር አከበርሽኝ፣ ምን ላድርግልሽ? ከንጉሥም ዘንድ ከአለቃም ዘንድ ቢሆን ጉዳይሽ እንዳለሽ ንገሪኝ በላት አለው። እርሷም እኔስ በወገኖች መካከል እኖራለሁ አለችው። ምን ላድርግላት አለ። ደቀ መዝሙሩ ግያዝም ልጅ የላትም፣ ባሏን ሽማግሌ ነውና የሚታዘንላት ሴት ናት አለው። ደግሞ ጥራት አለው። በጠራትም ጊዜ መጣ፣ በደጃፍ ቆመች። ኤልሳዕም የዛሬ ዓመት እንደ ዛሬ ልጅ ትወልጃለሽ አላት። እኔን አገልጋይን ጌታዬ አታሰቀኝ አለችው። ከዚያም በኋላ ያቺ ሴት ጸንሳ ኤልሳዕን በነገራት ቀን በዓመቱ ወንድ ልጅ ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራው መጣ። አባቱም ራሴን አለው። የሕፃኑም አባት ብላቴና ወደ እናቱን አስገባው አለው። ብላቴናውም ያንን ልጅ ወደ እናቱ አስገባው። እናቱንም እስከ ቀትር በጉልበቷ ላይ አስተኛችው። ከዚህ በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ አልጋ ላይ አስተኛችው። ዘግታበትም ወጣች። ባሏንም ጠርታ ወደ እግዚአብሔር ነቢይ እሄዳለሁና አንድ አህያና ከብላቴናዎቹ አንድ ብላቴና ስደድልኝ አለችው። ባሏም መባቻ ቅዳሜ ያይደል ዛሬ ለምን ትሄጃለሽ አላት። እጅ እነሳ ዘንድ እሄዳለሁ አለችው። አህያውንም ጫኑላት። አገልጋዩንም ተነስ እንሂድ ባልኩ ጊዜ መሄድና አትከልክለኝና ተከተለኝ፣ ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሂድ አለችውና ሄደች። ኤልሳዕም ያንቺ ሴት ስትመጣ ባያት ጊዜ ብላቴናው ግዢያን ያቺ ሴት ሱማናዊቷ ሴት ናት፣ አሁንም ጥሩ፣ ሂደህ ተቀበላት። ደህና ነሽ? ባልሽን ደህና ነው? ልጅሽ ደህና ነው በላት አለው። እርሷም ደህና አለች። ወደ ኤልሳዕም ዘንድ ወደ ተራራው ደርሳ እግሩን ያዘችው። ጊዜያንም ሊከለክላት መጣ። ኤልሳዕም ሰውነቷ አዝናለችና ተዋት፣ እግዚአብሔር ግን ነገሩ ሰውሮኛልና አልነገረኝም አለው። አታስቀቀኝ ያልኩ አይደለምን? በውኑ እኔ ከአንተ ከጌታዬ ልጅን የለመንኩት መለመን አለን አለችው። ኤልሳዕም ግያዝን ወገብህን ታጠቅ፣ በትሬንም በእጅ ይዘህ ሂድ፣ ሰውንም ብታገኝ እንዴት ነህ አትበለው፣ እንዴት ነህ ቢልህም አትመልስለት፣ በትሬን በሕፃኑ ግንባር ላስቀምጣት አለው። የዚያን ሕፃን እናት እንዳልተውህ ያው እግዚአብሔር በረከትህን አለችው። ኤልሳዕም ተነስቶ አብሯት ሄደ። ጊዜያትም በፊታቸው ይሄድ ነበረ። ሮጦም ቀድሟቸው በትሩን በዚያ ልጅ ግንባር ላይ ጣላት። ነገር ግን አልሰማውም፣ አልተናገረም። ጊዜያንን ተመልሶ ኤልሳዕን ተቀብሎ ያ ልጅ አልተነሳም አለው። ኤልሳዕም ወደ ቤት ገብቶ ሕፃኑን ሙቶ በአልጋ ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፉን ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋውም ላይ ወጥቶ በዚያ ሕፃን ላይ ተኛ። አፉንም በአፉ ላይ ዓይኖቹንም በዓይኖቹ ላይ እጆቹንም በእጆቹ ላይ አደረጉ። በላዩ ላይ ተኛ። የዚያም ልጅ ሰውነት ሞቀ። ከዚያም በኋላ ተነስቶ በቤቱ ውስጥ ወዲያውኑ ወዲህና ወዲህ ተመላለሰ። ዳግመኛ ወጥቶ በዚያ ልጅ ላይ ተኛ። እስከ 7 ጊዜ እንዲህ ያደረገ። ከዚያ በኋላ ያ ልጅ ዓይኑን ገለጠ። ኤልሳዕም ግያዝን ጠርቶ ያቺ ሱማናዊ ሴት ጥራት አለው። ጠርቷትም ወደ እርሷ ገባች። ኤልሳዕም እነሆ ልጅሽ ውሰጂ አላት። እርሷም ከእግሩ ላይ ወድቃ ሰገደችለት። ልጇንም ይዛ ወጣች። የሶርያ ሰው ንዕማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውሃ ከለምጹ አዳነው። ንዕማንም ብዙ እጅ መንሻ ወርቅና ብር ልብሶችንም አመጣለት። ከእርሱ ምንም አልወሰደ። ደቀ መዝሙሩ ግያዝንም ተደፋፍሮ ንዕማንን
ተከተለው ምክንያት ፈጥኖ ንዕማንን እንዲህ አለው፣ ከኤፍሬም አገር ከነቢያት ልጆች 2 ሰዎች መጥተውብኛልና 1 መክሊት ብርና 2 ልብሶች ስጣቸው ብሎሃል አለው። ንዕማንም 2 መክሊቶችና 2 ልብሶች ሰጠው። ኤልሳዕም ጊያዝን ያደረገውን አውቆ ረገመው። የንዕማንንም ለምጽ ገንዘብ ወዳጅ በጊያዝ ላይ ተመለሰ። በሰማርያም ረሃብ ጸና። ከሶርያ ሰዎች የተነሳ የአህያ መንጋጋ በ50 ወቄት ብር እስኪለውጡ ድረስ ከሰሃም ርግብም የድርጉ 4ኛው በ5 ብር እስኪሸመት ድረስ በአገራቸው የሶርያ ሰዎች ሰፍረው ተቀመጡ። በዚያ ነቢይ ጸሎትም በአንዲት ቀን ረሃቡ ተለወጠ፣ ጥጋብም ሆነ። በዘመኑ ብዙ ድንቆችና ታምራቶች አደረገ። በሞተም ጊዜ በመቃብር ውስጥ አኖሩት። በዚያም ወራት የሞዓብ ሰዎች አገራቸው ከበቡ። ይቀብሩት ዘንድ ሌላ ሰውን አመጡ። አደጋ ጣዮችንም ባዩ ጊዜ የዚያን ሰው ሬሳ በኤልሳዕ መቃብር ላይ ጣሉት። የዚያም ሰው ሬሳ በኤልሳዕ ማኅፀን ላይ ወረደ። የኤልሳዕንም አጽም በነካው ጊዜ ያ በድን ድኖ በእግሮቹ ቆመ። ይህንም ነቢይ በ4 ነገሥታት ዘመን ትንቢት ተናገረ። እሊህም ኢዮራም፣ አካዝያስ፣ ኢዩና ዮአስ ናቸው። የትንቢት ዘመን ከ50 ዓመት በላይ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህ በኋላም በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለም አሜን። ሰላም ለኤልሳዕ እምአበ ኤልያስ ዘሰአለ ከአበተ መንፈስ ቅዱስ አመ ሰማይ ተለአለ ወበዝንቱ ረኪቡ አብየ ኃይለ ክልኤተ ጊዜ አንሥአ ሙታን ካህለ ወክልኤተ ጊዜ ፈለገ ከፈለ። በዚህች ዕለት የሰማዕት አርጣልስና የሚናስ ዘቡፍር መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዘሀቀረብኩ ማህሌተ አዘክርያ ለአፍ መዓለ ተጻመድኩ ዘለፍ ለለአነበበ ተወክፍ ዘንዴትየ መጽሐፍ እንተረሰይ ከግዚኦ ጽርዓከ መበለት ወክፈ እምአላቡ ብኡላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንኡሰ ሕፃን ለዘጸሐፉ በክርታስ ወዘጻሕፉ ወንዘይርደስ ለዛነበቡ ለዘተረጎሙ በልሳነ አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም መባሰ እሙራ ይማረነ ኢየሱስ ክርስቶስ እሙራ ይማረነ ኢየሱስ ክርስቶስ እሙራ ይማረነ ኢየሱስ ክርስቶስ